ዛሬ የቀጣኩበት ዋነኛ ምክንያት ጀስት በቃ ላገኝሽ ስለምፈልግ ነው። ከዛም ባለፈ ደግሞ እዚህ ቦታ ላይ አንዳንድ ትዝታዎች እንድታስታውሽም ስለምፈልግ። ከዛ ውጪ ምንም እንትን የተፈጠረ ነገር የለም። ግዴታዬ ነው አንቺን ማግኘት። አንቺ እኔን ማግኘት ባትፈልጊ ራሱ እኔ ግዴታዬ ነው አንቺን ማግኘት ማለት ነው። ባለፈውም ብዬሻለሁ፣ ቢሆን አክል ጊዜ እየመጣሁ ጠይቅሻለሁ። ማድረግ ያለብኝን ነገር አድርጋለሁ። ወደኋላ አልልም። ያንተን ስሜት ባውቀው ግን ደስ ይለኛል። ምን ስሜት እኮ ነገርኩሽ በግልጽ አማርኛ። ምን አልከኝ? ኦልሬዲ መጣሁት ናፍቀሽኝ ነው አልኩሽ። ናፍቄክ እርግጠኛ ነኝ። ሰላም ሰላም፣ ውድና የተከበራችሁ የኛ ቤተሰቦች እንዴት ናችሁ? ሰላም ናችሁ? እኛ አለን እግዚአብሔር ይመስገን። ለዚህ ቤት አዲስ ከሆናችሁ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ላይክ ለምታደርጉልን እናመሰግናለን። ላይክ ያላደረጋችሁ ላይክ አድርጉ እና ቤተሰብ እንግዲህ የማታውን ቪዲዮ አይታችኋል። ሩታዬ መታለችና ምን አክል እንደምትወደው ምን አክል እንደምታፈቅረው እሷ ታስታውቃለች። ብዙ ጥያቄዎችን አንስታለት ነበረ። ጥያቄ እየጠየቀችው ጥያቄን በጥያቄ ላይ አትመልሽ እያላት ነበርና እንባ ያነቃት። እዛ ቦታ ላይ ደግሞ ብዙ ትውስታ አላቸው። የታወቁበት ቦታ ነውና እንኳን እሷ ተመልካች ራሱ እዛ ቦታ አይረሳምና ቤተሰብ አይታችኋል። እሷ ግን ይሄን ሁሉ ጥፋት አጥፍቶ ይሄን ሁሉ በደል በድሏት ስለምትወደው ስለምትሳሳለት ስለምታፈቅረው ያን በደሉን ትታ በስስት እያየችው ነበር። እሱ ግን በቃ እንደዚህ አይኑን እንኳን ቀና አድርጎ ያያት አልነበረም። በእርግጥ በምን አይኑ ያያታል? ያደረገው ድርጊት አሳፍሮት ነው። በፊትም ቢሆን እሷ እሱን ጠልታ አይደለም ይሄንን ውሳኔ የወሰነችው፣ ስራውን ጠልታ ነው። ተመልካችም ስራውን የጠላው እሷም ስራውን የጠላችው እንጂ ትወደዋለች፣ ታፈቅረዋለች። ቤተሰብ ዛሬም ቢሆን እሷ ተስፋ አልቆረጠችም። በእውነት ዛሬም እሱ ላይ የሚታየው ግን ዛሬም ናፍቀሽኝ ነው ብሎ ሲጠይቃት የእውነትህን ነው ብላ ነው ጥያቄ የጠየቀችው። እውነትህን ነው ያለችው። እና እኛ የእናንተ መለያየት አንፈልግም። ታርቃችሁ በሰላም በፍቅር እንድትመጡልን ነው የምንፈልገው። እንግዲህ ከጥፋት ታረመ አላስፈላጊ የሆኑትን ነገር ሁሉ አስወግደ ወደ ቤት እንደምትመለስ ተስፋ እናደርጋለን። ቁም ነገር ስላለ ኤኒዌይስ ለምንድን ነው የጠራኸኝ? ወደ ቁም ነገር ያው ወደ ቁም ነገሩ ስገባ መጀመሪያ አንቺን ቼክ ማድረግ ግዴታዬ ነው። አንዳንድ እየመጣሁ እንደማይሽ ነገሮች ነበረ። እናም ደግሞ ታዲያ ቦታ ጠፍቶ ነው እዚህ ጋር የጠራህ? ቦታ ጠፍቶ ነው እዚህ ጋር የጠራህ? ምን ችግር አለው? ካፌም ሊኖር ይችላል፣ ምንም ሊኖር ይችላል እኮ። ግን ይሄ ቦታ ወደድኩትና ፈለኩት ዛሬ። ከዛ ጠራሁሽ ማለት ነው። ናፍቀሽኝም ነው የመጣሁት። ምን ማከበር አይሆንብኝም። ሰብርሽ አምሮሽ እሆናለሁ። አመሰግናለሁ። አመሰግናለሁ። እንተም አምሮብሃል። እኔ እንደምወጣ አውቀሽ ተሰራሽው ወይስ? አይ እኔ ለራሴ ማማር ፈልጌ ነው። ያው አንዳንድ ነገሮችን በርግጥ ላወራሽ የመጣሁት ያው እዚህ ብቻሽ ነሽ እና ደግሞ እኔ ርቄሽ ስታይ ምን አይነት ስሜት እንደተሰማሽ እንደገና ደግሞ በመራራቅ ውስጥ ያሉትን ነገሮች እኔ ጋር የተሰማኝ ስሜት አንቺም ጋር ተሰምቶታል ብዬ አስባለሁ። እና እንደዛ ነገሮች ፊል ያደረግሻቸውን ነገሮች ባውቃቸው ደስ ይለኛል። ይመስለኛል ጊዜሽም ተቃርቧል። ኦልሬዲ ይመስለኛል 1 ሳምንት ወይ 2 ሳምንት ነው አይቀርሽ። ያው ማለት ከእንትኑ ጀምርልህና አሁን ካለኝ ጊዜ ልጀምርልህና ሐኪም እንደሚለው ከሆነ አሁንም የሚጠበቅበት ታይም ነው። ነገር ግን ጊዜ ያለሽ ተብያለሁ። ኦኬ፣ በዚህም ታይም ሊሆን ይችላል። አዎ፣ ኦኬ። ግን ደግሞ ጊዜም አለሽ። ኦልሬዲ ሬዲ ሆኜ የምጠብቅበት ታይም ነው። አሁንም ሊሆን ይችላል፣ ትንሽም ሊቆይ ይችላል በሚለው ማለት ነው። እንደዛ ነው። ከዛ ውጪ ደግሞ
ከአንተ ጋር ተለያይቼ ያሳለፍኳቸው ጊዜያቶች ምን ተሰማሽ ካልከኝ አሁን አይደለም እናንተ የተራራቅነው ቆየን ከተራራቅን ረጅም ጊዜ ሆኗል። እኔ ወደዚህ ከመጣው በኋላ ያለውን ታይም ብቻ ሳይሆን እዛም እያለሁ ብዙ ጊዜ ሆነን እናንተ መሀል ርቀት ከተፈጠረ እና እዚህ ቦታ ባቀጥነኝ ጥሩ ነበር። ለምን? ምክንያቱም ምክንያት የለኝም። በቃ እዚህ ጋር ባልገኝ ደስ ይለኝ ነበር። ምክንያቱም በፊት ያሳለፍነው ነገር አለ፣ በፊት ያሳለፍናቸው ሁኔታዎች አሉ እና አሁን ደግሞ እንደዚህ አይነት ሁኔታ እዚህ ጋር መገናኘት ለኔ ጥሩ አይደለም። ምን አይነት ነገር ነበር እዚህ ቦታ ላይ እንዲቀርብ መፈልግ? አሁን ያለንበት ሁኔታ አንተን ያስደስታል? አንተን ያስደስታል? እንደማያስደስተኝማ ደጋግሜ እኮ ነግሬሻለሁ። እሱ እንደማያስደስተኝ ደጋግሜ እኮ ነግሬሻለሁ። ከዛ በፊት እርግጠኛ ነህ? በደምብ አይመስልም። ግን ሁኔታ ምናምን ብዙ ነገሮች አይመስልም። ግን እየመጣሽ ስታስብ ስታዩ የሆነ ነገር ፊል እንድታደርጊ ስለምፈልግ ነው። አንዳንዴ ወደኋላ መለስ ብለን ያሳለፍናቸውን ነገሮች ስናስታውስ ከፊት ለፊት ብዙ መልካም ጊዜዎች ብዙ ነገሮች እንዳሉ እንዲሰማሽ ስለምፈልግ ብቻ ነው ድጋሚ እንድንገናኝ እንትን ያልኩት ማለት ነው። ብቻ ውስጥሽ ላይ የሆነ ነገር እንደሚሰማሽ እርግጠኛ ነኝ። ያው ከክፋት አንጻር ወይንም እንድትረበሽ ያደረኩት ነገር አይደለም። ጀስት እዚህ ቦታ እኔ ኤፍሬም ሙቪ አንቺ አንድ ላይ ብዙ ነገሮችን አሳልፈናል። ከማይሚ ጋር ፕራንክ ተደራርገንበታል ይመስለኛል። ረጅም ጊዜያችንን እዚህ ነበር የምናሳልፍ የነበረው። ሰፈሩ ደስ ይላልና ውስጥም ጥላ ነው። ሲደብረን ቤት እኔም ኤፍሬምም ልመጣና ቁጭ እንል ነበርና ለዛ ስለምወደው ነው ቪዲዮ የምሰራ የነበረው ማለት ነውና ዛሬ የጠራሁሽ የሆነ እነዛ መልካም ጊዜያቶችን እንድታስቢና እንድታስታውሽ ስለምፈልግ ብቻ ነው እንጂ በሌላ በክፋትም በመጥፎ ነገር ማጥፋት ምንም ያደረኩት ነገር የለም። ሁላችሁም እንድታውቁ ልትረዱ እና አንቺም በእንደዛ ነው መንገድ ተረጂው እንጂ አንቺ ወጥተሽ ለመረበሽ ፈልጌ ያደረኩት ነገር አለ። እሺ ምንም ማለት አልችልም። ማለት ትንሽ ካወራው ውስጥ መረበሹ ላይቀር ነውና ምንም ማለት አልችልም። እኔ ያሉት ነገሮች አንዳንድ ጊዜ ደግሞ አውርተሻቸው ቢወጡልሽ ከዛ ጥሩ ነገር ይመጣል ብዬ ነው የማስበው። ውስጥሽ ላይ ያለውን ነገር በውስጥሽ ይዘሽው ከሄድሽ ግን ሁሌም እንደተረበሽበት ነው የሚቀረው ያ ነገር ማለት ነው። ስለዚህ አሁንም ቢሆን እኔ ነገርሽ የምፈልገው ነገር ምን ውስጥሽን እንትን እንዲለው ያለ ነገር አልፈልግም፣ እንድትረበሽም አልፈልግም እና ማውራት የምፈልጊው ነገር ካለሽ ዛሬ የቀጣኩበት ዋነኛ ምክንያት ጀስት በቃ ላገኝሽ ስለምፈልግ ነው። ከዛም ባለፈ ደግሞ እዚህ ቦታ ላይ አንዳንድ ትዝታዎች እንድታስታውሽም ስለምፈልግ ከዛ ውጪ ምንም እንትን የተፈጠረ ነገር የለም። ግዴታዬ ነው አንቺን ማግኘት። አንቺ እኔን ማግኘት ባትፈልጊ ራሱ እኔ ግዴታዬ ነው አንቺን ማግኘት ማለት ነው። ባለፈውም ብዬሻለሁ፣ ቢሆን አክል ጊዜ እየመጣሁ ጠይቅሻለሁ፣ ማድረግ ያለብኝ ነገር አድርጋለሁ፣ ወደኋላ አልልም እነዛን ነገሮች ከማድረግ ማለት ነው። ምናልባት አሁን ያለንበት ነገር ተራርቀን ሊሆን ይችላል፣ በመሀላችን ብዙ ክፍተት ኖረው ሊሆን ይችላል። ያው የሰው ልጅ ህይወት ግን ይቀጥላል አይደለ? አንቺም እየኖርሽ ነው፣ እኔም እየኖርኩኝ ነው። በዛ መሀል ግን አንቺም ለራስሽ በምትኖሪ ሰዓት እኔም ለራሴ በምኖር ሰዓት በመሀል ብዙ ነገሮች አፕል እያደረጉ ነው የሚሄዱት። ጀስት እኔ እየተሰማኝ ያለው ስሜት አንቺ ተሰምቶሽ ከሆነ ዛሬ ብትነግሪኝ ደስ ይለኛል በግልጽ። ምናልባት አላውቅም፣ የመሸነፍ ስሜት እንዲሰማሽ አልፈልግም። እንደዛ ስልሽ ማለት ነው።
ስለዚህ ልታወሪኝ የምትፈልጊው ነገር ካለ ያንተን ስሜት ባውቀው ግን ደስ ይለኛል። ምን ስሜት እኮ ነገርኩሽ በግልጽ አማርኛ። ምን አልከኝ? ኦልሬዲ መጣሁት ናፍቀሽኝ ነው አልኩሽ። ናፍቄክ እርግጠኛ ነኝ ግን አይመስልም። ለማስመሰል ቀላል ነው። እኔ ግን ማስመሰል የሚባለውን ነገሮች ያስታውቅብኛል እና አንቺው ማስረድ ትችያለሽ። እያስመሰልኩም ከሆነ እያስመሰልክ ነው በይ። አይ የምርህ ነው ካልሽኝ ደግሞ የምርህ ነው በይ። ለምን በዋሽም ማስመሰልም ፊቴ ላይ በደንብ አድርጎ ያስታውቅብኛልና ይሄንን ደግሞ በአብረን ባሳለፍናቸው አብረን ባኖርናቸው ጊዜያቶች በደንብ እኔ ላይ ማየት ወይንም መረዳት የምትችያቸው ነገሮች አሉ አይደለ? ስለዚህ አሁን ዛሬ እኔን አይተሽ መረዳት ትችያለሽ። እንዴት መጣ ግን? እንዴት መጣ? ያለህበት ሁኔታ ፈቅዶልህ ነው ወደዚህ መጣ? እንዴት አልገባኝም። እንዴት መጣ ማለት? ማለት እኔ እንጃ ነበረብኝም ነው ወይ ነው የሆነ የምታወራው ነገር ምናምን እንግዳ ሆነብኝ ታውቃለህ። እንግዳ ሆነብኝ ስል እንደዚህ አይነት ነገር ላይ ካሳየኸኝ ቆይተሃልና አሁን ላይ ደግሞ እንደማይ ከሆነ በጣም ኮምፎርት ዞን ላይ ነህ። የሆነ ከመቻቻ ሁኔታ ውስጥ እንዳለ ነው እያሳየኸን ያለው ለሁላችንም ቢሆንና እንደዚህ ስትሪንግ አልጠበቅኩም። ለዛ ነው እርግጠኛ ቆይ ያው የተመቻቸ ኑሮ ላይ እንደሆንኩኝ እንዳልሆንኩኝ ራሴው በራሴ እንትን ብላ ይሻላል። የሰው ልጅ የሚያየውን ብቻ ነው ሊፈርድ የሚችለውና ይመስለኛል አንቺ ያየሽውን ነው እየተናገርሽ ያለሽው። ስለዚህ እኔ ምቾት ላይም ልሆን አልሆንም ያው እኔና ፈጣሪ ነው የምናውቀው። ከዛ ውጭ ማንም ሊያውቅ አይችልም አይደለ? ስለዚህ ምቾት ላይ ነህ ማለት አትችይም። ታዲያ ይሄንን እንድረዳ ከፈለክ ለምንድን ነው ማለት የማይሆን ነገሮችን እኔ እንዳይምታደርገው ሲል ጀስት ይገባሃል አይደል? አንዳንድ ጊዜ ምን አለ መሰለሽ ኃላፊነት ኖሮብሽ ያውቃል? በደንብ አለብኝ እንጂ ኖሮብሽ ያውቃል ሳይሆን አለብኝ። እኔ ደግሞ ከዚህ በላይ ብዙ ኃላፊነት ያለብኝ ሰው ነኝ። ይሄንን ደግሞ ላንቺ መንገር አይጠበቅብኝም። እኔ በመኖሬ የሚኖሩ ብዙ ሰዎች አሉ ዙሪያዬ ላይ። ስለዚህ ለእነዛ ሰዎች ደግሞ እየሰራሁኝ ጤነኛ ሆኜ ራሴን እየተንከባከብኩኝ ልኖርላቸው ይገባል። ገባሽ? ያንን ነገር አስበሽ መረዳት ከቻልሽ እንግዲህ እኔን ትረጅኛለሽ ብዬ አስባለሁ። ምናልባት ጥቂት ሰዎች ናቸው እኔን ሊረዱኝ የሚችሉት ማለት ነው። አንድ ጠይቄ በዙሪያ ያሉት ሰዎች ከኔና ከልጅ ይበልጣሉ? እኔን ከሌሎች ጋር ኮምፔር እንድታደርገኝ አልፈልግም። ነው ራስሽ ነሽ ኮምፔር እያደረግሽ ያለሽው እንጂ ነው አይደለም። ምናልባት አንተ ያልከኝ እኮ እንደዛ ነው። እንደዛ አይደለም። እኔ ለአንቺ የምሰጥሽ ቦታ ይለያል፣ ለሌሎች የምሰጣቸው ቦታዎች ይለያሉ። ገባሽ? እኔ አንቺን የምሰጥበት ክብር ይለያል፣ ለሌሎች የምሰጥበት ክብር ይለያል። አለቀ በቃ እንጂ አንቺ እነሱ በልጠው ምናምን ነገር አይደለም። እሺ ይሄንን ነገር ጊዜው ባያልፍ ልታሳየኝ ጥሩ ነበር መጀመሪያ። ማለት በብዙ መንገድ ይሄንን ነገር ለማየት ፍላጎት ኖረኝ ያጣሁበት በጣም ብዙ መንገዶች አሉ። አሁን ባወራው ምን ፋይዳ አይኖረውም። ምን አለ መሰለሽ የሚሆኑት የምታያቸው ነገሮች በሙሉ መሆን ስላለባቸው ነው እየሆነ ያሉት ግዴታ ስለሆነ። ገባሽ? ግዴታ ስለሆነ ምናልባት አሁን በዚህ ሚዲያ ፊት ስላለን ሁለታችንም መናገር ማንፈልጋቸው ነገሮች መናገር አልፈልግም። እውነት ግዴታ ስለሆነ ነው። እሺ ለማንኛውም እንደተመቸሽ አንቺ እንዳሰብሽ እንደተረዳሽ ሁሉም ሰው የሚረዳበት አንግል የተለያየ ነውና አንዳንዴ ለመኖር ብለሽ የምታደርጊያቸው ነገሮች አሉ። አንድ ነገር ቆይ አይደለም ልጠይቅሽ፣ ጥያቄ ሳይሆን ለመኖር ብለሽ የምታደርጊያቸው ነገሮች አሉ ህይወትሽ ላይ።
ከሌሉ ይሄንን ስሜት አታውቂውም። ካሉ ግን በደንብ አድርገሽ ትረጅኛለሽ። እና እሺ እኔ ለማንኛውም እንለፈው። አሁን ስለሱ ላወራሽ ምናምን አይደለም። ጀስት ስላገኘሁሽ ደስ ብሎኛል። ለምን በጥያቄው ተተወኛለህ? አይ ምናልባት እንደዚህ የተጠያየቅን ምናምን ከሆነ ብዙ ነገሮችን የዚህን ታይም ያለንበትን ነገር እያበላሸን ነው የምንሄደውና ከቻልሽ ነገሮችን በመልካም ለመረዳት ሞክሪ። ካልቻልሽ እንደዚህ ችግር የለውም። ጀስት ዛሬ ላገኝሽ ፈልጌ ነበር፣ አግኝቼሻለሁ። ደስ ብሎኛል። አምሮብሽ ስላየሁሽም ደስ ብሎኛል። እና ፈጣሪ ካለ ግን አምሮብኛል፣ አምሮብሻል እና እንደዚህ አንተም ግን አምሮብሃል። ይመስከራለሁ። እንደዚህ አንዳንዴ ጊዜ ሲኖረኝ እየመጣሁ ጠይቅሻለሁ። እኔማ ወቅቱ የደረሰ መስሎኝ እዚሁ አብሬሽ ልሆን ነበር የመጣሁት። ያው ማይታወቅ ከሆነ ግን ነገሮች ትንሽ ይከብዳሉ፣ በምን አይነት መንገድ መሄድ እንዳለብኝ ማለት ነውና ከእግዚአብሔር ከአንቺ ጋር በሰላም ሁሉ ነገሮችን ይገላግልሽ። ያው የምሬን ስነግራችሁ ማታ ህልም አይቻለሁኝና እግዚአብሔር ያየሁትን ህልም እውን ያድርገው። በሰላም ወልዳ ጌታን የምሬን ነው የምነግራችሁና ልጄን ጋሽዬ ፋዘር ማለት ነው በእጁ ይዞት ነበረ ያኔ የደረስኩት ማለት ነውና በሰላም ወልዳ ምናምን ነገር የኔን ልጅ ጋሽዬ ይዞ ነበር በህልሜ ያየሁት ማታና ለዛ ክብር ያውቃል። ይሄ ነው ልል የምችለው። እና ራስሽን ጠብቂኝ፣ ያስፈልግሽ ነገር ካለ ጠይቂኝ፣ ተጎንሽ ነኝ። የትኛውም ነገር የማያስፈልግሽ ነገር በሙሉ ማለት ነው። ሌላ ምናልባት ልታወሪ የምትፈልጊው ነገር ካለ ልጠይቂ የምትፈልጊው ነገር ካለ ጠይቂኝና ፈቃደኛ ከሆንሽ እሸኝሻለሁኝ፣ ፈቃደኛ ከሆንሽ ደግሞ እዚሁ ጋር እንለያያለን ማለት ነው። በቃ ችግር የለውም። እኔ እሄዳለሁኝ። ምናልባት እንደነገርኩህ ከዚህም በፊት ቃል ስለገባሁልህ ያው በወልድበትን ጊዜ እርግጠኛ ለመሆን ፍላጎቱ ካለክ ወይም እዚህ የምትችል ከሆነ አብረን ቼክ ማድረግ እንችላለን። ከዛ ውጭ ምንም ልልካች ብሄድ ይሻለኛል። ቤታችንም አካባቢ ስለሆነ ቅርብ ስለሆነ ወክ ባረግ እንደውም ለኔ አሪፍ ስለሆነ ልሂድ። ኖርማል ችግር የለውም። መኪናው እዚህ ሆኖ እኔ አብረን ወክ እንችላለን። ልሂድ ብሄድ ይሻለኛል። ትሄጃለሽ? ኦኬ ችግር የለም። ሄደ ፍላጎትሽ ከሆነ ትችያለሽ እና ሞር ደግሞ እናወራለን። መልካም ጊዜ ይሁንልሽ። ኤኒ ታይም መጠየቅ የምትፈልጊው ነገር ካለሽ ጠይቂ። እሺ ደውልልኝ። መቼም አውቃለሁ ሐዘን ትካዜው አይገባኝም አልልም ደርሶ የእጁን ያገኛል ሰው የዘራውን ያጭዳል መልሶ አጓጉል አድርገኝ አሰነካ